ኢትዮጵያ ባለቤትነቴን እመልስበታለሁ ያለችው የአሰብ ወደብም ከፍላ እየተጠቀመች ያለው የዶራሌ ወደብም በግብጽ እጅ ገብተዋል ወይንም ግብጽ ልትመራቸው ሁሉ ነገሩ አልቋል። ካይሮ በተለይ የአሰብ ወደብን በሰፊው ልታለማው ልማቱ ደግሞ የአሰብ ወደብ ዳርቻዎች የንግድ መርከቦችን ብቻ ሳይሆን ባህር ሰርጓጅ የጦር መርከቦችን ማስተናገድ እንዲችል አድርጋ ልታለማው ውልን ከአስመራው መንግስት ጋር አስራለች። ለጅቡቲ ወደብም አዛዥና ናዛዥ ልትሆን ወገቧን ታጥቃ ተነስታለች። ከፕሬዝዳንት ኢስማኤል ኦማር ጊሌም አረንጓዴ የይለፍ ካርድን ያገኘችው ይህ ለኢትዮጵያ አስደንጋጭ የመከበብ ዜና ነው። ዛሬ በዚህ ዙሪያ አንድ አብይ ጥያቄን እናነሳለን። ኢትዮጵያ የባህር በር ይገባኛል ባለች ማግስት እንዴት ነገሮች ፈጥነው ራሷን በግብጽ መከበብ ውስጥ አገኘችው? እንዴትስ ከዚህ ከበባ ትውጣም? ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ በዚህ ጉዳይ ላይ ሰፋ ያሉ ነገሮችን ትሰማላችሁ። እስከዛውም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በሐምዛን ሄንዳዊ ተጽፎ ዘናሽናል ላይ ሌሊቱን የወጣው ዜና ለኢትዮጵያ እጅጉን አስደንጋጭና አዲስ አበባን ጉዳዩን በጥልቅ ጥንቃቄ ልታየው የሚገባት ነው። ይህ ጸሐፊ የተለያዩ ምንጮች የነገሩኝ ብሎ እንደጻፈው ግብጽ ከኤርትራና ጅቡቲ ጋር የወደብ ልማት ስምምነቶችን በማድረግ በኢትዮጵያ ላይ ጫና ማድረጓን ቀጥላለች ይላል። በስምምነቱ መሰረትም ካይሮ የኤርትራው አሰብ ወደብን፣ የጅቡቲው ዶራሌ ወደቦችን በደንብ አድርጋ ታለማለች። ወደቦቹን ለንግድ ብቻ ሳይሆን ለጦር መርከቦችም ምቹ የማድረግ ልማትም ነው የምታከናውነው። ለዚህም ሲባል የአሰብ ወደብን ሆነ የዶራሌ ወደቦች ዳርቻዎችን ባህር ሰርጓጅን ጨምሮ የጦር መርከቦችን እንዲያስተናግዱ የማድረግ ግንባታዎችን ታከናውናለች። ይህን የባህር ላይ ሙያተኞች ለባህሩ በርዝን መፍጠር ይሉታል። የቀይ ባህሩ አሰብም የኤደን ባህረ ሰላጤው ዶራሌ ወደቦችም ሁለቱም ለባቤል መንደብ የቀረቡ ናቸው። በሐምዛ ሄንዳዊ የተሰናዳው ዘገባ እንደሚያሳየው ግብጽ የአሰብ ወደብን እንድታለማ ስምምነት የተደረሰው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጥቅምት ወር መጨረሻ ወደ ካይሮ ያቀኑ ጊዜ እንደሆነ ለጉዳዩ ቀዳሚ መረጃ ካለው ሰው ተረድቻለሁ ብሏል። የጅቡቲው ደግሞ ከፍተኛ የግብጽ ባለስልጣናት ወደ ጅቡቲ ባቀኑበት ጊዜ ነው ስምምነቱ የተደረሰውም ተብሏል። በተለይ ግብጽ የአሰብን ወደብ የምታለማበት ደረጃ ወደቡ ከፍተኛ የሆነ ወታደራዊ ብቃት እንዲኖረው የባህር ሰርጓጅ መርከቦችን ከማስተናገድ በተጨማሪ የጦር ሄሊኮፕተር ተሸካሚ መርከቦችንና የተለያዩ አውዳሚ መሳሪያዎችን ማስተናገድ እንዲችል አድርጋ ነው። የጅቡቲውን ዶራሌ ወደብ ደግሞ ሁነኛ የሆነ የመንገድ መሰረተ ልማትን ልትሰራለትም ነው ከስምምነት የተደረሰው። እንደሚታወቀው የጅቡቲው ዶራሌ ወደብ ለኢትዮጵያ የኢኮኖሚ የህይወት መስመር ነው። ኢትዮጵያ ደግሞ ዶራሌ አይደለም በታሪካዊ ተቀናቃኟ እጅ ሊወድቅባት ቀድሞ የኔ ነው የምትለውን አሰብ ወደብን ለማስመለስ ነው ላለፉት 2 ዓመታት ስትሰራ የከረመችው። ነገር ግን አሁን እየሆነ ባለው ነገር ኢትዮጵያ በኤደን ባህረ ሰላጤም በቀይ ባህርም በኩል የዓለም የንግድ ስርዓት ወሳኝ መንቀሳቀሻ ከሆነው ባቤል መንደብ ነው እየራቀች ያለችው። ባቤል መንደብ ደግሞ በአመት 1 ትሪሊየን ዶላር ወይንም በዓለም በአመት ከሚንቀሳቀሰው ንግድ ውስጥ 12 በመቶ የሚተላለፍበት ነው። ዋነኛ የኮንቴነር ጭነቶች ከኤሲያ፣ አውሮፓና ሰሜን አሜሪካ መተላለፊያም ነው። እንደነ ቤንዚንና ናፍጣ አይነት ነዳጆችን ቢሉ የተፈጥሮ ጋዝም ቀላል በማይባል መጠን በዚህ መተላለፊያ ዓለም ይገበያይበታል። ኢትዮጵያ ብሔራዊ ጥቅሜ ነው ብላ ላለፉት 2 ዓመታት ስትናገር የነበረው በዚህ የዓለም መተላለፊያ ላይ የራሴ የምለው የባህር በር ይኖረኛል ብላ ነበር። ነገር ግን ተቀናቃኟ ግብጽ ኢትዮጵያ ከፍላ በምትጠቀመውና የወጪ ንግዷ ከ90 በመቶ በላይ መተላለፊያ በሆነው የጅቡቲው ዶራሌ ወደብ ላይም አዛዥ ልትሆን ነው። ግብጽ በሲና ሰርጥና በስዊስ ካናል በጥቅሉ 2000 ኪሎ ሜትር የሚረዝም የባህር ዳርቻ አላት። እሱንም ታስተዳድራለች። አሁን ግን በቀይ ባህርም በኤደን ባህረ ሰላጤም ከባድ የተቆጣጣሪነት እድልን አግኝታለች። አሁን በአስደንጋጭ ሁኔታ ኢትዮጵያ ይገባኛል በምትለው አሰብ ወደብ ላይ የግብጽ ባህር ሰርጓጅ መርከቦች ሊኖሩ ነው። ኢትዮጵያ የባህር በር ይገባኛል ብላ ጥያቄዋን በምታቀርብባት ቀይ ባህር ላይም የግብጽ ግዙፍ የጦር አውሮፕላን ተሸካሚ መርከቦችም ሊቆሙ ነው። ኢትዮጵያ ከፍላ በምትጠቀመው የጅቡቲ ወደብም ግብጽ አባወራ ልትሆን ተቃርባለች። ታዲያ እዚህ ጋር መመለስ ያለበት ጥያቄ አለ። ኢትዮጵያ ታሪካዊ ባለቤትነቴን አስመልሳለሁ በምትለው የቀይ ባህር መውጫዋን ጥያቄ ሳታስመልስ ከፍላ የምትቆጣጠረው ወደብም ላይ እንዴት አደጋ መጣባት? በተቃራኒው በዛው ስዊስ ካናል ላይ ብቻ የነበረችው ግብጽ እንዴት ዞራ ኤደን ባህረ ሰላጤና ኢትዮጵያ ይገባኛል የምትለው የቀይ ባህር መውጫ ድረስ አለቃ ልትሆን መጣች? እዚህ ጋር የሚቀመጡ
ነጥቦች አሉ። እርግጥ ግብጽ በዚህ ደረጃ ኢትዮጵያን ለመክበብ የተንቀሳቀሰችው የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ ነው። ነገር ግን ኢትዮጵያ ህዳሴ ግድብን ማጠናቀቋ በራሱ ግብጽ በቀይ ባህርም በኤደን ባህረ ሰላጤ ላይም እንድትሰለጥን አላደረጋትም። ዊሊያም ዴፊሰን የተባለ ከዚህ ቀደም ከኢትዮጵያ ሆኖ ለተለያዩ ዓለም አቀፍ መገናኛ ብዙሃን ዘገባዎችን ይሰራ የነበረ ኋላ ላይ በሰሜኑ ጦርነት ወቅት የተሳሳቱ ዘገባዎችን አሰራጭታል፣ የሙያ ፈቃድም የለህም ተብሎ ከኢትዮጵያ የተባረረ አሁን ደግሞ ኢትዮጵያን ኢንሳይት የሚል ድረገጽ የሚያንቀሳቀስ ጋዜጠኛ ለዚሁ ለዘናሽናል እንደተናገረው በህዳሴ ግድብ ላይ በቁርጠኝነት መካሄድ የነበረባቸው ቁርጠኛ ድርድሮች አለመካሄዳቸው ዛሬ ላይ ውጥረቶቹ ቀጠናዊ እንዲሆኑ አድርጓል ሲልን ተናግሯል። ነገር ግን የግብጽ ወደዚህ ኢትዮጵያን ወደ መክበብ ደረጃ ለመድረስ በህዳሴው ግድብ ላይ የነበሩ ያልተሳኩ ድርድሮችን በምክንያትነት ማንሳት አይቻልም። ይህንንም በሁለት ምክንያቶች ማየት ይቻላል። አንዱ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን በ2003 ዓ.ም አንስቶ ስትገነባ ከግብጽ ለሚነሱ ስጋቶች ራሷን ለድርድር ክፍት አድርጋ ነበር። የግድቡን ደህንነትና በታችኛው ተፋሰስ ሀገራት ላይ ጉዳት ያድርስ አያድርስ ለማስጠናትም በሯን ለዓለም አቀፉ የባለሙያዎች ቡድን ክፍት አድርጋለች። ተከታታይ ድርድሮችንም አድርጋለች። ገለልተኛ አደራዳሪ እንደማይሆኑ እያወቀችም ዓለም ባንክንና አሜሪካንን በህዳሴው ግድብ ድርድር ላይ አስገብታለች። ምንም እንኳን ድርድሩ ቢቋረጥም የህዳሴው ግድብ ድርድር የተቋረጠውም ግብጽ የግድቡን ውሃ ፍሰት ብችል እኔው እንደ ቧንቧ እየከፈትኩና እየዘጋው ልቆጣጠር ማለቷ ነው። በሌላ በኩል የህዳሴው ግድብ መገንባትም ሆነ ድርድሩ አለመሳካቱ የትኛውንም ሀገር ከግብጽ ጎን አሰልፎ ኢትዮጵያን እንድትከባት አልፈቀደም። ስለዚህም የህዳሴው ግድብ ድርድር አለመሳካት ግብጽ ዛሬ ላይ ኢትዮጵያን በቀይ ባህርም በኤደን ባህረ ሰላጤም በሶማሌም እንድትከባት እድልን ፈጥሯል ለማለት የሚያስችል በቂ መረጃ የለም። ከዛ ይልቅ በጥንቃቄ መያዝ ያለባቸው ዲፕሎማሲያዊ ጉዳዮች እንደ ክብደታቸው አለመያዛቸው ዛሬ ግብጽን ስቦ ኢትዮጵያ አንገት ላይ አድርሷታል። የጠቅላይ ሚኒስትር አብይ አህመድ በአንድ ወቅት በአንድ ጊዜ ጠላትን ወይንም ኢትዮጵያን ለራሳቸው ደህንነት በመስጋት በጥርጣሬ የሚያዩ ሀገራትን ያበዛ የዲፕሎማሲ አካሄድን ለዚህ አሁን ግብጽ ለበቃችበት ደረጃ እንድትበቃ አድርጓታል የሚሉ አሉ። አንዳንዶች ነገሩን የሰሜኑን ጦርነት ካስቆመው የፕሪቶሪያ ስምምነት አንስተው ያዩታል። የጠቅላይ ሚኒስትር አብይ አህመድ መንግስት የሰሜኑን ጦርነት ከኤርትራና ከአማራ ክልል ኃይሎች ጋር ታግዞ ያድርገው እንጂ ስምምነቱን ግን ብቻውን የፈረመው። ይህም የአማራ ኃይሎች ከግዛት ይገባኛል ጋር በተያያዘ ስምምነቱ የሚያሳጣን ነገር አለ ብለው በጥርጣሬ ያዩት። ኤርትራም ከስምምነቱ መገለሏን አልወደደችውም ይሆናል። የፕሪቶሪያ ስምምነት እንደተፈጸመ ማግስት የፌዴራል መንግስት የአማራ ኃይሎችን ትጥቅ አስፈታለሁ ብሎ ጦርነት ገባ። ብዙም ሳይቆይ የባህር በር ፈልጋለሁ ብሎ ከኤርትራ ጋር የቃላት ጦርነት ውስጥ ራሱን አገኘው። ይህ በአንዴ ብዙ ጠላትን የመፍጠር አካሄድ ዛሬ ዋጋው እየታየ ነው። ኤርትራ የግብጽ መናኸሪያ ሆናለች። የአማራ ፋኖ ኃይሎች ደግሞ ከግብጽ ጎን ሆነው መንግስትን ባይወጉም በዚህ ሰዓት ኢትዮጵያ የባህር በር ማግኘት ቅድሚያ አጀንዳዋ ነው ብለው አያምኑም። እንደውም በቅርቡ የፋኖ ኃይሎች ከኤርትራና ከህዋት ጋር የአብይን መንግስት እንዴት እናስወግደው በሚል በሱዳን ካርቱም መክረዋል የሚለው ዜና መሰማቱ በቀላሉ የሚታይ አይደለም። ምክንያቱም ካርቱም በወቅቱ በጀነራል አብዱል ፈታህ አልቡርሃን እጅ በመሆኗ እኚህ ጀነራል ደግሞ የግብጽ ሁለንተናዊ ድጋፍ ያላቸው መሆኑ ያለውን ሁኔታ ያባብሰዋል። እነዚህ ነገሮች ተደማምረው የአብይ አህመድ አስተዳደር የባህር በር ጥያቄ ኢትዮጵያ ውስጥ ያሉ ዋነኛ ኃይሎች እንዳይገዙት አድርጎታል። ጭራሽም ጠላትን ያበዙ ሆነዋል። ሌላው ነፃ ሀገርነቷ ዓለም አቀፍ እውቅናን ካላገኘው ሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ነው። በዚህ የመግባቢያ ስምምነት መሰረት ሶማሌላንድ ከኢትዮጵያ የሀገርነት እውቅናን ታገኛለች። ኢትዮጵያ ደግሞ ከሶማሌላንድ የባህር ዳርቻዎች ለባህር ኃይል የሚሆን መጠነኛ ቦታን ታገኛለች ተብሎ ተገምቶ ነበር። ይህ ስምምነት ሶማሊያን ከማስቆጣትም ባለፈ በታሪክ ታይቶ የማይታወቅ የኢትዮጵያን ተቀናቃኝ ግብጽን ወደ ቀጠናው ጋብዟል። የኢትዮጵያ መንግስት በስምምነቱ ላይ ገፋበት ነገርም ሀገሪቱን ዋጋ አስከፍሏታል። ሶማሌላንድ ግዛቴ ናት የምትለው ሶማሊያ በዚህ የመግባቢያ ስምምነት ከመቆጣቷን በላይ ግብጽ በሀገሪቱ የሰላም ማስከበር ተልዕኮ ላይ እንድትሳተፍ ፈቀደች። ካይሮም በሞቃዲሾ ወታደራዊ ቀጠና እንዲኖራት ሆነ። በሶማሊያ በኩል የተወሰዱ እርምጃዎች ኢትዮጵያን ከባድ ዋጋ ያስከፈሉ ናቸው። የኢትዮጵያ ጦር ላለፉት 20 ዓመታት በሶማሊያ ጽንፈኞችን ሲዋጋና ሰላም ሲያስከብር የሀገሪቱን መንግስት ሲያዋቅር ብዙ ሰርቷል። የኢትዮጵያ መንግስት ለ20 ዓመታት በሰራው ስራ ላይ ነው ግብጽ መታ ወታደራዊ ቀጠናን ያገኘችው። የጅቡቲና የግብጽ የወደብ ስምምነትም የመጣው ኢትዮጵያ ጉዳዩን ችላ ስላለችው ነው። የሚገርመው እነዚህ ሁሉ ክስተቶች የተከናወኑት 3 ዓመት ባልሞላ ጊዜ ውስጥ ነው። ከ3 ዓመት በፊት ኤርትራም ከአብይ ጋር ነበረች። ሶማሊያም ግብጽን ለወታደራዊ ጉዳይ መጋበዝን አታስበውም። ጅቡቲም ከግብጽ ጋር የተለየ ምንም አይነት ግንኙነት አልነበራትም። 3 ዓመታት ባልሞሉ ጊዜያቶች ውስጥ ግን በአፍሪካ ቀንድ የኢትዮጵያ የሆነው ሁሉ የግብጽ ሆነ። ይባስ ብሎ በአንድ ወቅት በኢትዮጵያውያን ግብር ከፋዮች የለሙት የአሰብና ምጽዋ ወደቦች ዛሬ ላይ የግብጽ መናኸሪያ ሊሆኑ በዝግጅት ላይ ናቸው። እንደተሰማው ከሆነም የካይሮ የጦር መርከቦች አሰብ ወደብ አቅራቢያ ላይ ጎምለል ማለትን ጀምረዋል። ለጠቅላይ ሚኒስትር አብይ አህመድ ቅርብ የሆኑ ሰዎች እንደሚሉት
እንደሚያወሩት እሳቸው ኢትዮጵያ የባህር በርን የማታገኝ ከሆነ ቀጠናው ሰላም አያገኝም የሚል አካሄድን ነው የሚከተሉት። ውጥረት ፈጣሪ አካሄዳቸውም ከዚህ የመነጨ ነው ይላሉ። ከኤርትራ ጋር የገቡበት ውዝግብ ለሶማሌላንድ የሀገርነት እውቅና ለመስጠት አድርገውት የነበረው እንቅስቃሴም መጨረሻው ለኢትዮጵያ የባህር በር እንደማያስገኝ ያውቁታል። አብይ የፈለጉት ኢትዮጵያ የባህር በር የማይኖራት ከሆነ የአፍሪካ ቀንድ የተረጋጋ እንደማይሆን ዓለም እንዲያውቅና ሀያላን ሀገራት በባሌም በቦሌም ብለው ኢትዮጵያ የባህር በር እንድታገኝ መንገድን እንዲፈጥሩ ነው። ዛሬ ላይ ተቆሞ ሲታይ ግን ይህ ስልት የሰራ አይመስልም። ለኢትዮጵያም የባህር በር ከማስገኘት ይልቅ ከፍላ የምትጠቀመው ወደብ ላይ የእቃዎቿ ፈታሽ ግብጽ እንድትሆን የጋበዘው ይበልጡኑ እንድትከበብም ነው ያደረጋት። ስለዚህም አብይ ስልት መቀየር አለባቸው የሚሉ ሰዎችም ተደምጠዋል። የተቀያሪ ስልቱ ጅማሬም ከሀገር ውስጥ መሆን አለበት። ዛሬ ላይ የኢትዮጵያ ቀላል የማይባሉ ኃይሎች ኢትዮጵያ ባህር በርን ማግኘቷ ቀዳሚ አጀንዳቸው አይደለም። የአማራና የትግራይ ኃይሎች ባህር በር የሚል ቋንቋ በዚህ ጊዜ ከአጀንዳቸው ገጽ ውስጥ የለም። ስለዚህ እነዚህ የኢትዮጵያ ዕጣ ፈንታ የመወሰን አቅም ያላቸው ኃይሎች እስከ ህዝባቸው የዚህ አጀንዳ ባለቤት እንዲሆኑ በሰጥቶ መቀበል ድርድር ነፍጥን እንዲያስቀምጡ ማድረግን ግድ ይላል። ከዛ ደግሞ የጎረቤቶቹ ይቀጥላል። ከኢትዮ ፍሮንት የዛሬ ጉዳያችን ይሄው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ